ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። በአፋብኃ ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 3ኛ ራያ ሻለቃ ራያ ቆቦ ዞብል ተሮ በር ላይ ዙፋን ጠባቂ ሰራዊቱን በደፈጣ ሙትና ቁስለኛ በማድረግ ድል ተጎናጽፈዋል። ዞብል አምባ ክፍለ ጦር 3ኛ ራያ ሻለቃ ቃኝ ባለፉት 5 ቀናት ለ3ኛ ቀናት ዛሬ ሰኔ 14 2017 ዓ.ም ራያ ቆቦ ዞብል ተሮ በር ላይ ደፈጣ በመያዝ ከ15 በላይ የፋሺስት አገዛዝ ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል። ራያ ቆቦ ዞብል የመሸገው የጠላት ኃይል ባለፉት ወራቶች በርካታ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን አሁንም ተጠናክሮ ቀጥሎ በዞብል አምባ ክፍለ ጦር ራያ ሻለቃ ቃኝ በ5 ቀን ውስጥ ለ3ኛ ጊዜ ትናንትናና ዛሬ በደፈጣ በርካታ ኃይሉን በመምታት እንዲሰለችና እንዲማረር ብሎም እንዲኮበልና እንዲጠፋ በማድረግ የጠላትን ኃይል ማፍረስ ተችሏል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን ሲል የአማራ ፋኖ ብሔራዊ ኃይል ገልጿል። በተያያዘም የአማራ ፋኖ ብሔራዊ ኃይል በጎጃም ራስ ቢትወደድ መንገሻ ቴከማ 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ ጅጋ ሻለቃ ለወራት ሲሰለጥኑ የቆዩ ፋኖችን እጅግ በአማረ ሁኔታ አስመርቋል። በቆዩበት ስልጠናም የፖለቲካና የወታደራዊ ጥበቦችን መሬት አንብቦ መዋጋት፣ የተለያዩ መሳሪያዎችን መፍታትና መግጠም እና የፈንጅ ማጥመድና ቦምብ አጣጣልና የተለያዩ ቀጠናዎችን በማሳስ የሰለጠኑ መሆናቸውን የስልጠናው ኃላፊ አርበኛ ሳሙኤል ገልጿል። በዕለቱ ለተመራቂዎች መልእክት ያስተላለፉት የሻለቃው አዛዥ መምህር ይልቃል ትግል በደልን በማስወገድ የሚደረግ እንቅስቃሴ ነው። መራብ፣ መጠማት፣ መቸገር፣ መራዝ፣ መራቆት፣ ተራራ መውጣት፣ በውሃ መሙላትና ጎርፍ ጭቃ ውስጥ መሰቃየት አለ። ይህም ሆኖ የማይሰለችና በየደቂቃው የምናስበው ህዝባችን ካለበት ስቃይ ለማውጣት በፍቅር በመተሳሰብ የምናደርገው መሆኑን ነው። ይህም ትግል እስከ ህይወት መስዋዕትነት የምንከፍለው ለህዝባችን የምናመጣው የፖለቲካ የኢኮኖሚ በሰላም ወጥቶ የመግባትና ተንቀሳቅሶ የመስራት ፍላጎታችንን አሟልተን እስከ ታሪካዊ ቦታዎቻችን ድረስ አሟልተን የምንፈልጋትን ሀገር እስክንረከብ ድረስ የምናደርገውን ትግል በደስታ የምናደርገው ሲሆን ይህንን እንድታደርጉ የሚያስችል አካላዊም ሆነ ፖለቲካዊ ስልጠና የወሰዳችሁ አባላት በተማራችሁት ልክ እንደምታገለግሉ ተስፋችን ሙሉ ነው በማለት መልእክታቸውን አስተላልፈዋል። እንዲሁም በመቀጠል መልእክታቸውን ያስተላለፉት የአረንዛው ዳሞት ብርጌድ ጽሕፈት ቤት ኃላፊ አርበኛ ድልነሳ መኮንን መሞቱን ማመን ያቃተው ብልጭልጩ መንግስት ነኝ ባዩ ግን ዛሬም ድረስ በአራቱ ማዕዘናት ያሉ ዛሬም ድረስ ኢትዮጵያውያን ወጣቶችን በግድ እያፈነ በማያውቁት ባላመኑበት በማያገባቸው ምክንያት ለሞት እየማገዳቸው መሆኑን የአደባባይ ሚስጥር ነው። በመሆኑም መላው ኢትዮጵያውያን ሆይ ልጆቻችሁን የሚነጥቃቸውና የአንድነት ድንኳናችሁን በመለያየት የሞላውን ሀዘንና ዋይታ እንድትኖሩ የፈረደባቸው መንግስት ስርዓት ከጎናችሁ ሁናችሁ እንድትታገሉ ዘንድ ጥሪያችንን እናስተላልፋለን በማለት መልእክት አስተላልፈዋል። በዕለቱም ሰልጣኞች ልዩ የሆነ የሰልፍ ትርኢት በማሳየት የተመረቁ ሲሆን የቆይታ ጊዜያቸው ምን እንደሚመስል ያብራሩት የጅጋ ሻለቃ የስልጠና መምሪያ ኃላፊ አርበኛ ሳሙኤል በቆይታቸው የተለያዩ ስልጠናዎችን መውሰዳቸውን በቀጣይ ለሚገጥማቸው የትግል ሂደት ወሳኝ እንደነበረ ገልጸው መልካም የትግል ጊዜ እንዲሆን ተመኝተዋል ሲል የአረንዛው ዳሞት ብርጌድ ህዝብ ግንኙነት አስታውቋል። ይህ በእንዲህ እንዳለ የብልጽግና መንደር መታመሱ ተጠናክሮ ቀጥሏል። የስርዓቱ አገልጋዮች ግሮሰሪ ውስጥ ተደባድበዋል። አያና ታዬ የተባለው ካልጠጣዩ የማይከፈተው የቴሌ ከንቲባና ሴሰኛው ገረማ የተባለ የቴሌ ኮማንዶ ፖስት ሰብሳቢ በሁለት ጎራ በመከፈል ግሮሰሪ ላይ መደባደባቸው ታውቋል። ቆንጆቹ ወንጀል አለ በደፈጣ ከቀጠቀጧቸው በኋላ ሁለቱ ባንዳዎች እርስ በርስ አለመግባባት ፈጥረው የቆዩ ሲሆን ወደ ግሩፕ ጠብ በማሳደግ አያና ታዬ የተባለው የከንቲባ አድማ ብተናን በመያዝ አበራ ገረማ የተባለው የኮማንዶ ፖስት ሰብሳቢ ሚሊሻን በመያዝ ግጥሚያ ያደረጉ ሲሆን መረጃዎቻችን እንደሚያመለክቱት በሁለቱም አካላት ላይ ከባድ ጉዳት እንደደረሰ ታውቋል። በዚህ አጋጣሚ አበራ ገረመውም ሆንክ አያና ታዬ የምትሰሩትን ስራ አንድ ባንድ እየተከታተል መሆኑን ልብ ልትሉ ይገባቸዋል። ሁሌም ወፎቻችን እናንተ ጎን ናቸው። አበራ ገረማ አሁን ከጎን ያለው በራሰውዬ ሰላም በልልኝ ነገር አቀባይህን ሁለቱ የባንዳ ደርቢዎች አያና ታዬና አበራ ገረመው እንበለ ይሆን መች ተነካና ይቀጥላል ገና እንዲሉ ባንዳ አለበት ዳ ሲል ፋኖ ይበልጣል የእውነቱ የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር ህዝብ ግንኙነት ገልጿል። በተያያዘ የአማራ ፋኖ በጎጃም በቀጠናው የአብይ አህመድ ሰራዊት እየከዳ ፋኖን እንደሚቀላቀል አስታውቋል። ዘረኛ ተቋም ስለሆነ የአማራ ህዝብ እያጠፋ መሆኑ ስለገባቸው ይህም በተዋጉበት አካባቢ ሁሉ ንጹሃን በጅምላ እየጨፈጨፈ ስለሆነ የአማራ ህዝብ መከላከያ ነኝ በሚለው የአብይ የግል ጠባቂ ያለ ርህራሄ ሲጨፈጭፍ የሚያዩ አባላቱ ስርዓቱን
ለመበቀል በየቀኑ ወደ ፋኖ እየተመሙ ነው። አድሏዊ ስለሆነ የአማራ ተወላጅና የደቡብ ተወላጅ የሆኑ መከላከያ አባላት በምንም ሁኔታ ማዕረግ አይሰጣቸውም። እንዲያውም ምክንያት የተፈለገ ዝቅል እንዲሉ ነው የሚደረገው። ነገር ግን ለአብይ አህመድ ቅርብ ናቸው የሚባሉት ግን በአውደ ውጊያ ሳይኖሩ ስልጠና ሳይወስዱ ማዕረግና ጥቅማ ጥቅም እየዘነበላቸው ይገኛል። ከጀነራል እስከ ተራ ቲም መሪ ድረስ የሚሾሙት የአብይ ዘመዶች እና ሆዳሞች ብቻ ናቸው። እኒህም አማራውን፣ ሶማሌውን፣ አፋሩን እየደቆሱ እንዲያዙት በማሰብ ነው። በዚህ የተማረሩት አባላቱ ወደ ህዝብ ልጅ ፋኖ እየተመሙ ይገኛሉ። ታማኝነትን ማጥተውበታል። የመከላከያ አባላት በመከላከያ ተቋሙ ኢትዮጵያዊ ነው ብሎ አያምኑም። ሀገር ገንጣይ እንደሆነ ይሰማቸዋል። የሆነ ቀን ትግራይ ላይ እንዳስጨፈጨፋቸው ያስጨፈጭፈናል ብለው ይሰጋሉ። ተቋሙ የድርዮች የጫታሞችና የእብዶች እንጂ ራዕይና ሀገራዊ ሳቢ ያላቸው መሪዎች ናቸው ብሎ አያምኑም። የመከላከያ ተቋሙም ይከዱኛል፣ አዙረው ቀንና ሁኔታ አመቻችተው ይወጉኛል በማለት በአይነ ቁራኛ ይከታተላቸዋል። አንዱ በአንዱ ያሰልላል፣ ያሴራል፣ ይረሽናል። በመሆኑም የአብይ አህመድ ሰራዊት ተማሯል። ሁሉም መውጫ ጊዜ ብቻ እንጂ የሚጠብቀው ከፋኖ ጋር መቀላቀል እንደሚፈልግ ይገልጻሉ። በዛሬው ዕለትም ኮርክ ከተማና ካምበር ከተማ በመውጣት ከነሙሉ ትጥቃቸው ብሎም የብሬን ተተኳሽ በመያዝ የአማራ ፋኖ በጎጃም ቀጠና የሐዲስ ዓለማየሁ 7ኛ ክፍለ ጦር አብራጅት ብርጌድና የተርላ ጓሉ ብርጌድን ተቀላቅለዋል። እኒህ አካላተኛ መከላከያ ስንቆይ ሰግተን ከዛሬ ነገ እንረሽን ይሁን በማለት ቆይተናል። ጊዜ አመቻችተን ህይወታችንን ይዘን ወደ ህዝብ ልጅ ፋኖ በመቀላቀላችን እድለኞች ነን ብለዋል። ፋኖ ይህን ያህል አቅም መገንባቱ አስፈርቶን ነበር። ስንዋጋም የፋኖ ድፍረትና ስልጠና ከኛ አቅም ጋር የሚመጣጠን ባለመሆኑ በየቀኑ የሰውና የማቴሪያል ኪሳራ እየደረሰ መሳሪያም እየተማረክን ነበር። በዚህ መሃል ነፍሳችንን ማስረፋችን እድለኞች ነን ሲሉ ገልጸዋል። ይህ በእንዲህ እንዳለ ትናንትና ማታ ማለትም በቀን 13/10 ወር 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና 7 ብርጌድ ድል ተቀዳጅተዋል። ከትላንትና ያልተማረው የጠላት ኃይል ዛሬም እንደ ጌሾ ሲወቀጥ አምሽቷል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የ7 ክፍለ ጦር ቃኞች ባደረጉት የደፈጣ ውጊያ ከርካሜና ሆራ አካባቢ የብልጽግና ሰራዊት ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቆየው ወደ ውጊያ ነበልባሎቹ የ7 ክፍለ ጦር ቃኞች እንደ ገብስ እያጨዱ ሲከምሩ ውለዋል። በወደ ውጊያውም በርከት ያሉ የጥር ክላሽ ስናይፐርን ጨምሮ መማረክ ተችሏል። በቀን 14/10 ወር 2017 ከንጋቱ 12 ሰዓት ደግሞ በአርበኛ ከበደ ሀብቴ ደመላሽ ሻለቃ ባደረገችው መብረቃዊ ጥቃት ፈርዶ ባሃ ቀበሌ መሽጎ የነበረውን ባንዳ ሚሊሻ ሲያራርጡ አርፍደዋል። 300 የክላሽ ጥይት፣ 400 የብሬን ጥይትና 30 ወታደራዊ ጥርነፋና 7 የእጅ ስልክ መማረክ ተችሏል። የጠላት ኃይል የደረሰበትን ዱላ መቋቋም ሲያቅተው ሬሳውን እንኳን ሳይነሳ ወደ አጣየ ከተማ ፈርጧል። በቀጣይ መደረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና 7 ክፍለ ጦር አስታውቋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።